ወላጅ እናቴ ነግራለች መሰለኝ። እና ምን ይጠበስ? ያው ፕላንት የነገርኩ ቀልዴን አይደለም። ገንዘብ በጣም ነው የሚያስፈልገኝ። ያልተናነቀናል ማለት ነው። ታውቃለህ፣ በልጅነት እየደበደብኩኝ እየቀጠቀጥኩኝ ልጅነት ይነጥቀኛል። አሁን ግን የጠየቅኩን ነገር የማሰጠኝ ከሆነ በጉልበት እንዴት እንደምወስድ አሳያለሁ። ኧረ ጥጋብ! የሚወዳትንና የሚያፈቅራትን ሀናን ለማገዝ ራሱን ያሳመነው አሴር ዛሬ ላይ ከእንጀራ አባቱ ጋርም ትልቅ ፉክክር ላይ ናቸው። በዚህ አጋጣሚ ግን የእንጀራ አባቱ ልጅ የሆነችው ፍቅር ተከስታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በኖላዊ ድራማ በክፍል 22 በባለፈው ክፍል ያየነውና የተመለከትነውም አሴር ከእንጀራ አባቱ ጋርም ገጥሞም ነበረ። በዚህም ገንዘብ ስጠኝ፣ ገንዘብ ያስፈልገኛል ሲለው ነበር ቪዲዮ ያቆመው። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን የምንመለከትና የምናይ ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ የደወል ምልክቷንም በማጥቆር ቤተሰብ ይሁኑ እያልኩኝ ዛሬ እንግዲህ እንደምታዩትና እንደምትመለከቱትም የሰላም ፍቅረኛ የሆነው በሌላ በኩል ደግሞ የሰላም እናት የወይዘሮ ሜላት የድርጅቷ ሰራተኛ አንተነህ ለሰላም ደውሎም እንገናኝ በማለት ያወራታል። ነገር ግን እሷ ለማግኘት ብትፈልግም እንኳን ይቅርታ ካልጠየቀኝ እያለች ነው። ቀደም ፍቅረኛሞች ሳሉም ልጅ ተረገዘ ምን ላድርግ በምትለው ሰዓትም እሱም ደግሞ የልጅ ማሳደግ ፍላጎቱ አሁን አልደረሰም፣ ስለዚህ እንደምታደርጊ አድርጊው ብሏት ነበር የሄደው። ነገር ግን ሰላም በዛን ሰዓት ነበር ልጁን እንዲወልድ ለማድረግም እሷ ላይም አደጋ ላይ የወደቀችው። ታዲያ ይሄ ነገር ሳይውል ሳያድር እንዴት በፍቅሩ ተያዝኩኝ እያለች ለራሷም እየጠየቀችው ነው። ነገር ግን ሀና እያጽናናቻትና እያበረታቻት ነው። ተገናኙ፣ መገናኘት አለባችሁ፣ የቀድሞ ፍቅረኛ ይሻልሻል ከሌላ ከምትይ ስትላትም ምክር ነገር ሰታትም ነበር። ነገር ግን ሀና እንዴት ነው ከብዙ ሰው ጋር እንደተገናኘው ብታውቂ ኑሮ እንደዚህ ባላሽ ነበር ስትል የሰማናት ሰላምን። ታዲያ ሰላምንም አንተነህ ባላት መሰረትም እንድትገናኝ ወሰነች። ሰላምም አንተነህን ለማግኘት ሄደች። ከአንተነህ ጋርም ተገናኘች። ታዲያ እንደጠበቀችውም አላገኘችውም። እንዴት ነው በምን አይነት ሁኔታ ነው የጠፋሽው በማለትም አልጠየቃትም። ምንድን ነው ናፈቅሽኝ እኮ እያለ እንደ ቀድመው የፍቅር ቃላቶችን እየደረደረ ቢዋራትም እንኳን እሷ ግን ይቅርታውን ነበር የምጠብቅና ውስጧ ግን አልተደሰተም። ታዲያ አንተነህ ከዚህ ርቀን የማወራህ አለኝ ብትለውም እሱም ደግሞ ስራ እንደረፈደበትና አለቃውም እንደምትናደድበት ይነግራታል። አለቃው እንግዲህ የሰላም እናት ናት። እናም እንደተለመደውና እንደ ቀድሞም አለቃዬ እናትሽ ወይዘሮ ሜላት ትቆጣኛለች፣ ትናደድብኛለች፣ ስራ ደግሞ በስቷል፣ መሄድ ይኖርብኛል ብሎም ጥሏት ይሄዳል። በዚህም ሰላም በጣም ተናዳለች። ወደ ቤት ትመለስና ሀናንም ታናግራታለች። በቃ ይቅርታ ይጠይቀኛል ብዬ ስጠብቀው እሱ ግን ይቅርታ አልጠየቀኝም እያለች ነው። በዚህም ሀና አንቺ ተረጋጊ እንጂ እያለቻት ነው። አሴርም የሀናን አባት ለማሳከም አሁን ደፋ ቀና እያለ ነው። በዛውም ከኃይለኛው ወይም ከእንጀራ አባቱ ጋርም ትልቅ ፉክክርም ገጥሟል። እናም እንዳገኘውም እሺ አቶ መዝገቡ ከዚህ ነው እንዴ ያለኸው እያለም ሊያሾፍበት ጀመረ። እሱም ደግሞ አሴር አባዬ እኔ እኮ አንተን ፈልጌ ነው ያው አላደለ ናፈከኝ እያለ በትህትናም ሊገልጽለት ሲልም እሱም ደግሞ አባዬ አትበለኝ፣ እኔ አባዬ እንድትለኝ አልፈልግህም በማለትም በቁጣና በብስጭት ይመልስለታል። አሁንም መዝገቡ ብር እንደሚያስፈልገውና እንደሚያግዘውም ይጠይቀዋል። እሺ ገንዘብ ነው አይደል ያልከው? እሺ ቢለውም እሱም ደግሞ አዎ 300 400 ያለህን ስጠይ ሲለውም 400 300 ሲለው እሱም ኪሱን እየፈተሸ አዎ እንደዛ ከሆነ 300,000 400,000 ቢሆንም ያለህን እያለም ድጋሜ ጠየቀው። በሚልበት ሰዓትም አቶ መልካሙ ግን በጣም ተናዶ ነበር። 300 400 ሺህ ብር ነው ያልከው?
አንተ ትቀልዳለህ አይደል? እዚህ አካባቢ እንዳላይህ በማለትም በጣም ተናዶበታል። ነገር ግን ከኋላ ሆና ልጁ የምትሆን ፍቅር ትመለከታቸዋለች። ታዲያ በማግስቱም ከዛው አካባቢም ሆኖ ሲጋራ ያጨሰ ያገኘዋል። አቶ መልካሙም መዝገቡን ያገኘዋል። እሺ ይሄንን ሲጋራ በጠዋቱ ተጋጥሟል እባክህ በማለትም ይጀምረዋል። እሱም ደግሞ መዝገቡ ያው ልጅ እኮ ከአባቱ ነው የሚወስደው አንተ ሀገር ያወቀህ አጫስ ስለሆንክ በማለትም ይነግረዋል። ይህም አቶ መልካሙ በጣም ተናዷል። ይሄ ዙሪያ ጥምጥም ይህን ለመናገር ነው አይደል እያለም እየተበሳጨና እየተናደደም ሁሉን ነገርም ይነግረዋል። ነገር ግን አሁንም መዝገቡ በጣም አስረግጦም እየነገረው ነው ገንዘብ እንደሚያስፈልገውና የቤተሰቦቹም እንደሚሰጠውም ይነግረዋል። እኔ እኮ ስጠኝ የምልህ የቤተሰቦችን ነው። ነገር ግን አንተ እንደዚህ ለምን ትሆናለህ? ይሄ ስግብግብነትህ አይበቃህም በማለትም በድፍረት ይናገረዋል። አቶ መልካሙም ለምንድን ነው እንደዚህ የምትለኝ? ይሄን ያህል ተናንቀናል ማለት ነው በማለትም ሲመልስለትም መዝገቡም አሁንም በድፍረት ይኸውልህ ያኔ በልጅነቴ ስትመታኝና ስትቀጠቅጠኝ ኑሬያለሁ። ነገር ግን ዛሬ ገንዘቤን ካልሰጠኸኝ አሁን በጉልበት እንዴት እንደምትሰጠኝ አሳያለሁ በማለትም ይህንን ቃል ሲወረውርም አቶ መልካሙም በጣም ተናዶ ከኪሱ ያለውን መሳሪያ በማውጣትም ለመተኮስ ሲሞክርም ከወደ ኋላ ልጁ ትመለከተው ስለነበር በመዝገቡና በአቶ መልካሙ መሀልም ገብታ አባዬ እንዳትተኩሰው ይቅርብህ፣ ይሄ ነገር ይቅርብህ በማለትም ታገላግላቸዋለች። መዝገቡም አሁንም ይርቃል። መልካሙም አንተን እዚህ እኮ ደፍቼህ እስር ቤት ከምገባ ብዬ ነው እንጂ ፈርቼህ እንዳይመስል በማለትም እየፎከረና እየዛተ ይሄዳል ማለት ነው። በሌላ በኩል ደግሞ ወይዘሮ ሜላት ሀናንም ስራ ከጨረሽ እኮ ወደ ቤትሽ መሄድ ይኖርብሻል፣ እንዲሁም ከአባትሽ ጋር ጥሩ ጊዜ ማሳለፍ ይኖርብሻል እያለቻት ነው። በተጨማሪም እያመሰገነቻት ነው። ከመልክ መልክ ከጸባይ ጸባይ ሁሉን አሟልቶ የሰጠሽ እንደ ወላጆችሽ ምን ያህል የታደሉና የተባረኩ ቢሆን ነው እያለቻት ነው። ሀናም አረ የዚህን ያህል እኮ እኔም እኮ ሰው ነኝ ጎደሎ አይጠፋኝም በማለት ትመልስላታለች። ታዲያ ወይዘሮ ሜላትም ይኸውልሽ አንድ ነገር የምነግርሽ ነገር አለኝ በማለትም አንተነህ የሚባል የድርጅቴ ሰራተኛ አለ። ስለዚህ አንቺን ይፈልግሻልና ተጠንቀቂው። እሱ ማለት ሁሉን ሴት የሚያባብልና እንዲሁም ሁሉን ሴት የሚያይና የማይምር ነው ትላለች። ታዲያ ወይዘሮ ሜላትም እናም ከዚህ ልጅ እንድትርቂ እፈልጋለሁ እንዲያገኝሽም አልፈልግም ትላለች። ሀናም ችግር የለውም አያገኘኝም በማለት ወደ ቤቷ ትሄዳለች። በዚህም አሁን ወይዘሮ ሜላት የልጇ ፍቅረኛ መሆኑን አታውቅምና አሁን ሁሉንም ነገር የሰላም የልጇ ፍቅረኛ መሆኑ ሲታወቅ ምን ይፈጠር ይሆን? በሌላ በኩል ደግሞ መዝገቡና አቶ መልካሙ ሲጨቃጨቁ ያየች የአቶ መልካሙ ልጅ እንደተለመደው አሴር መንገድ ላይ ሆኖም እያጨሰሳለም ትቀርበዋለች። እናም እንዴት ነው ወንድም ላናግርህ እፈልጋለሁ በማለትም ታናግረዋለች። ታዲያ እሱም ምን ፈልገሽ ነው እህቴ ሲላትም እሷም ማውራት እንደፈለገችና እንዲሁም ከአቶ መልካሙ ጋር በምን እንደተጨቃጨቁም ትጠይቀዋለች። እሱም ደግሞ ግዴታ እኮ የለብኝም አልነግርሽም ሲላትም ግድ የለህም አውራይ በማለትም ስማቸውንም ተስተዋወቁ። ስሙ መዝገቡ እንደሚባልና እንዲሁም የእንጀራ አባቱም እንደሆነ ነገራት። ከዛም ደነገጠች። እንዴ መዝገቡ ማለት አንተ ነህ አይደል በማለትም ደንግጣ ከዚህ ቦታ ርቀን ሁሉንም ነገር ላውራ የማራህ ነገር አለኝ ብላም ወደ ካፌ ይዛው ሄደች። ከዛም ስለ እናቷና እናቷ እንደሌለችና እንዲሁም አሴርን እናቷ ስታሰቃየው እንደቆየችም ብዙ ነግራኛለች በማለትም አሁንም መዝገቡ የሚባል ልጅ በአጋጣሚ ካገኘሽ ይቅርታ ብላኛለች እናቴ በማለትም ትነግረዋለች። አሴርም እስከዚህ ድረስ አሳስባታለሁ ማለት ነው በማለትም ይቅርታዋንም ተቀበለ።
በዚህም አባቷ በጣም አስቸጋሪና እንዲሁም ኃይለኛ ቁጡ እንደሆነም እየተናገረች በአባቴ ምክንያት ብዙ ሰው አይቀርበኝም፣ እንዲሁም ገለልተኛ ነኝ። ስለዚህ የመጀመሪያ ጊዜ ከአንተ ጋር ተቀምጬ አወራኸኝ፣ ስለዚህ በጣም አመሰግናለሁ እያለችም አሴርንም አመሰገነችው። ከዚህ በኋላ ብሞትም በደስታ ነው ትለዋለች። አሴርም አንቺ እኮ ገና ልጅ ነሽ፣ ስለዚህ ማሰብና መጨነቅ የለብሽም እህቴ ነሽ በማለትም እያበረታትና እያጽናናት ሳለም እሷም ደግሞ እናቴ ታወራኝ ነበረ፣ የመዝገቡ ቤተሰብ ንብረት ነው፣ ገንዘብ ነው ይሄ ያለንበት ብላኛለች ትላለች። በዚህም መዝገቡም አዎ ነበረ እንጂ አባትሽ መጥቶ ቀማን እንጂ በማለት ሁሉንም ነገር ይነግራታል። እናም አሁን ንብረትና ገንዘብ ፈልገህ ነው አይደል የመጣህ ስትለውም አዎ እፈልጋለሁ ሲልም እሷም ደግሞ አባቴ ክፉ ሰው ስለሆነ ይቅርብህ ትለዋለች። አሴርም ለምን ሲባል እስከ ለተሞቴ ድረስ ነው የምጋፈጠው፣ ይሄን ነገርማ ላቆም አልችልም በማለትም አስፈራሪው ብሎ ነው አይደል የላከሽ በማለት ፍቅርን ይነግራታል። እሷም ደግሞ እኔ እኮ ይገለሃል ብዬ በመፍራት ነው፣ ነገር ግን ከዛ በፊት ሁሉንም ነገር አሁን ረጋበል ትዕግስት አድርግና እኔ ሁሉንም ነገር አጣርቼ እነግርሃለሁ በማለትም በትዕግስት እንዲቆይ ታደርገዋለች። በሌላ በኩል አንተነህና ሰላምም ተገናኝተው እያወሩም ሳለ አሁንም ሰላም ወደ መጸዳጃ ቤት ስትሄድም አንተነህም ወዲያውኑ ያደረገው ስልኳን መፈተሽ ነበር። ስልኳንም የሚፈትሽበት ምክንያት የሃናን ስልክ ቁጥር ለማግኘት ነው። እናም እየተደነባበረም ሳለ ሰላም ትመጣና ለምንድን ነው ምን እያደረክ ነው ስልኬን ስትለውም እሱም ደግሞ ይኸውልሽ ቀደም እኮ በጣም ስለምወድሽና ስለማፈቅርሽ አሁን ደግሞ ስለጠፋሽብኝ ሌላ ሰው በህይወትሽ ገብቶ ይሆናል ብዬ በማሰብና በመጠራጠር ነው በማለትም ይመልስላታል። በሌላ በኩል አሁን አሴርና ፍቅር የተገናኙት ለበጎ ይሆን ወይስ ለመጥፎ? ለበጎ ከሆነ አሁን ፍቅር የአባቷን ነገርም በማጤንና እንዲሁም በማገናዘብም ሁሉን ነገር አድርጋ መዝገቡን ልታግዘው ትችላለች፣ እንዲሁም ገንዘቡንም ሊያገኝ ይችላል ብዬ አስባለሁ። ለመጥፎ ከሆነ ደግሞ አባቷ የሚያደርገውንና እንዲሁም በፍቅር የቀረበች መስላም ተንኮልን ካሰበች መዝገቡ ወይም አሴር አሁን አደጋ ላይ ነው ማለት ነው። በቀጣይ ቪዲዮስ በምን አይነት ሁኔታ እናገኛቸው ይሆን የሚለውን የምናይ ይሆናል ማለት ነው። ለዛሬው የነበረ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው ቻው።